በአዲስ አበባ የንግድ ባንክ ጥበቃ ሰራተኛ ሁለት ሰዎችን ገድሎ ራሱን አጠፋ። በአዲስ አበባ ልደታ ክፍለ ከተማ ወረዳ 6 ካርል አደባባይ በሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ ሁለት ሰዎችን ገድሎ ራሱን እንዳጠፋ የአዲስ አበባ ፖሊስ ለቢቢሲ ተናገረ። ክስተቱ ያጋጠመው ትላንት ማክሰኞ መጋቢት 2 2017 ዓ.ም ሲሆን ለሶስት ሰዎች ሞት ምክንያት የሆነው ሁኔታ የተፈጠረው የፍቅር ጥያቄ ምላሽ አላገኝም በሚል ምክንያት መሆኑን ፖሊስ ገልጿል። አቶ ሽፈራው ረጋሳ የተባለ የባንኩ የጥበቃ ሰራተኛ ለስራ ባልደረባው የፍቅር ጥያቄ አቅርቦላት ምላሽ ባለማግኘቱ ግለሰቧንና ግለሰቡ ጋር የፍቅር ግንኙነት አለው በሚል የጠረጠረውን ሌላ ባልደረባውን በመግደል ራሱን እንዳጠፋ የአዲስ አበባ ፖሊስ አስታውቋል። ግለሰቡ የፍቅር ጥያቄ ያቀረበላት ወይዘሪት ሀና ተስፋ የተባለችው 32 ዓመት ወጣትና አቶ ንጉሴ ብርሃኑ የተባለ የስራ ባልደረቦቹን በጥይት ተኩሶ ገደለው። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ለቢቢሲ እንደገለጹት ወንጀሉን የፈጸመው የጥበቃ ሰራተኛ ካለተራው ሌላ ሰራተኛን ተክቶ በመግባትና ከምሽቱ የጥበቃ ሰራተኛ የጦር መሳሪያ በመቀበል ግድያ ፈጽሟል። ግለሰቡ ግድያውን የፈጸመው ተጠርጣሪው ወደ ዕለታዊ ስራቸው እስኪገቡ ድረስ በመጠባበቅ መጀመሪያ አቶ ንጉሴ ብርሃኑ የተባለውን ግለሰብ በሁለት ጥይት መትቶ መግደሉን ኮማንደር ማርቆስ ገልጸዋል። ግድያው ማክሰኞ መጋቢት 2 ከ1 ሰዓት ተኩል እስከ 2 ሰዓት ከሩብ ጉዳይ ድረስ ባለው ጊዜ ውስጥ መፈጸሙን የተናገሩት የአዲስ አበባ ፖሊስ ቃል አቀባይ በሁለቱ ግድያዎች መካከል እስከ 15 ደቂቃ የሚሆን የጊዜ ክፍተት እንደነበር አመላክተዋል። ግድያው የፈጸመው ግለሰብ ባልደረባውን ተኩሶ ከገደለ በኋላ ሌላኛውን የጥይቱ ሰለባ ከመግደሉ በፊት ከድርጊቱ እንዲቆጠብ መጠየቁን፣ ነገር ግን ፈቃደኛ እንዳልነበር ተገልጿል። ግለሰቡ መሳሪያውን እንዲያስቀምጥና እጁን እንዲሰጥ በተደጋጋሚ በጥያቄ ቀርቦለት የነበረ ሲሆን በዚህ መካከል ወደ ባንክ አንደኛ ፎቅ በማምራት የፍቅር ጥያቄውን አልተቀበለችም ያላትን በተመሳሳይ ሁኔታ በጥይት መትቶ መግደሉን ፖሊስ ገልጿል። ግለሰቡ ሁለቱን ባልደረቦቹን ከገደለ በኋላ በዚያው መሳሪያ ራሱን ህይወት እንዳጠፋ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ለቢቢሲ ገልጸው በክስተቱ በአጠቃላይ የሶስት ሰዎች ህይወት ጠፍቷል። ሁለቱ ሟቾች ወይዘሪት ሀና ተስፋይና አቶ ንጉሴ ብርሃኑ የፍቅር ግንኙነት እንደነበራቸው የሚጠቁሙ ፎቶግራፎች መገኘታቸውን የጠቆሙት ኃላፊው ፖሊስ በምርመራው ስለ ግንኙነታቸው እንዲያጣራ ገልጸዋል። ከዚህ ክስተት ጋር በተያያዘ ፖሊስ እያካሄደ ያለውን የምርመራ ሂደት እንደሚቀጥል አስታውቋል። ቢቢሲ ስለ ግድያው ተጨማሪ መረጃ ለማግኘት የኢትዮጵያ ንግድ ባንክ ኃላፊዎችን ለማነጋገር ያደረገው ጥረት አልተሳካም ይላል። አሁን ከውጭ ወዳገኘናቸው ዜናዎች እናልፋለን። አብራችን ቆዩ። በዶናልድ ትራምፕ ባለሲመት ላይ የተገኙ 5 ባለጸጎች ከ200 ቢሊዮን ዶላር በላይ ከስረዋል ተባለ። የሪፐብሊካኑ እጩ ዶናልድ ትራምፕ ባሳለፍነው ህዳር ወር ላይ የተካሄደው ፕሬዝዳንታዊ ምርጫን ማሸነፋቸው ይታወሳል። የተከትሎ ጥር ወር ላይ ዶናልድ ትራምፕ 47ኛው የአሜሪካ ፕሬዝዳንት ሆነው ወዳጆቻቸው የሀገር መሪዎችና ባለጸጎች በተገኙበት በይፋ ባለሲመታቸው ተከብረዋል። ከዚህ በዓል ጋር የተገናኙ የዓለማችን ቀዳሚ ባለጸጋዎች በዝግጅቱ ላይ ከተገኙበት ቀን ጀምሮ ኪሳራ እያስመዘገቡ እንደሆነ ብሉምበርግ ዘግቧል። እንደ ዘገባው ከሆነ የፕሬዝዳንት ትራምፕ አስተዳደር ዋነኛ አካል የሆኑት ኤለን መስክ ብቻ ባለፉት 2 ወራት ውስጥ ብቻ የ148 ቢሊዮን ዶላር ኪሳራ አስመዝግበዋል። እንዲሁም የአማዞንና የዋሽንግተን ፖስት ጋዜጣ ባለቤት ጄፍ ቤዞን 29 ቢሊዮን ዶላር እንደከሰረ ተገልጿል። የአልፋቤቱ ሰርጌይ ብሪ 22 ቢሊዮን ዶላር፣ የሜታ ኩባንያ ባለቤቱ ማርክ ዙከንበርግ 5 ቢሊዮን ዶላር እንዲሁም ፈረንሳዩ የፋሽን ኢንዱስትሪ ባለቤት በርናንድ ደግሞ 5 ቢሊዮን ዶላር መክሰራቸው በዘገባው ላይ ተጠቅሷል። በአጠቃላይ 17 ኩባንያዎች ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮ የ1.4 ትሪሊዮን ዶላር ኪሳራ ደርሶባቸዋል ተብሏል። ለባለጸጎቹ የገቢ መቀነስ ምክንያት ከተባሉት ውስጥ የፕሬዝዳንት ትራምፕ አስተዳደር አዳዲስ እርምጃዎች፣ ከሀገራት ጋር የገቡበት የንግድና ቀረጥ ውሳኔዎችና የተወሰኑ ባለጸጎች ከአስተዳደሩ ጋር ጥብቅ ቁርኝት አድርገዋል በመባሉ ዋነኞቹ እንደሆኑ ተገልጿል። ይህ በእንዲህ እንዳለ ትራምፕ ለመስክ ያላቸውን ድጋፍ ለማሳየት አዲስ ቴስላ መኪና እንደሚገዙ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኤሌክትሪክ መኪና አምራች ኩባንያ ኃላፊና አጋራቸው ለሆነው
ቢሊየነሩ ኤለን መስክ ድጋፋቸውን ለማሳየት አዲስ ቴስላ መኪና እንደሚገዙ ተናግረዋል። ትራምፕ ይህን ያደረጉት በቴስላ ላይ ተቃውሞ መነሳቱና የካምፓኒው ስቶክ ማርኬት መቀነሱን ተከትሎ ነው። በትራምፕ የተሾመው መስክ የፌዴራል መንግስት መስሪያ ቤት ሰራተኞችን መቀነሱ አሜሪካ ውስጥ በቴስላ ላይ ተቃውሞ እንዲነሳ ምክንያት ሆኗል። ባለፈው ሳምንት ቁጥራቸው 350 ገዳማ ለሚሆኑ ተቃዋሚዎች በኦሪጎን ፖርትላንድ በሚገኘው የቴስላ ኤሌክትሪክ መኪና መሸጫ ደጃፍ ላይ ተቃውሞ ያሰሙ ሲሆን መጋቢት ወር መጀመሪያ ደግሞ ኒውዮርክ በሚገኘው የቴስላ መሸጫ ቢሮ ደጃፍ ላይ በተከሰተው አመጽ የተሞላበት ተቃውሞ 9 ሰዎች ታስረዋል። መስክ የትራምፕ አስተዳደርን የመንግስት ውጤታማነት ዲፓርትመንት ይመራል። ትራምፕ ትሩዝ በተባለ የማህበራዊ ሚዲያ ገጻቸው መስክ ለሀገሪቱ ምርጥ ስራ እየሰራ ነው ሲሉ ተከራክለዋል። ለእውነተኛ አሜሪካዊ ኤለን መስክ ድጋፍ ማሳየት ነገ ጠዋት አዲስ ብራንድ ያለው ቴስላ እገዛለሁ ብለዋል ትራምፕ። መስክ ትራምፕ ምርጫ እንዲያሸንፉ የፋይናንስ ድጋፍ ካደረጉ የአሜሪካ ቢሊዮነሮች ቀዳሚ ነው። መስክ ትራምፕ ላደረጉለት ድጋፍ በኤክስ ገጻቸው አመስግኗቸዋል። የመኪና ሽያጭ ትርፍ መቀነስ በመስክ የፖለቲካ እንቅስቃሴ ላይ የተነሳው ተቃውሞና ኢንቨስተሮች በመስክ የፖለቲካ ተሳትፎ ምክንያት ስጋት ውስጥ መግባታቸው የቴስላ ስቶክ ሽያጭ ከባለፈው ታህሳስ ወር ወዲህ እንዲቀንስ ምክንያት መሆናቸው ይጠቀሳል። በመጨረሻም አጃይብ ያሰኘ ዜና እንሰማለን። ባለጸጋ ያረጋል በሚል $120 እየተሸጠ ያለው አፈር። የዓለማችን ቁጥር 2 ሀብታም ሀገር በሆነችው ቻይና በአነስተኛ ካርቶን ወይም ከረጢት መሳይ ዕቃ መያዣ እየተሸጠ ያለው ነገር ብዙዎችን አስገርሟል። ይህ ዕቃ ባንኮች ከተገነቡባቸው መሬት ላይ የተቆፈረ አፈር ሲሆን አንድ ከረጢት አፈር በ880 ዩአን ወይም በ120 $1 እየተሸጠ ይገኛል። ሳውዝ ቻይና ሞርኒንግ ፖስት እንደዘገበው ከሆነ ይህ ከባንኮች ህንጻ ስር ይወጣል የተባለው አፈር ሰዎችን ባለጸጋ ያረጋል የሚል እምነት አሳድረዋል። በንግዳቸው እንዲሳካላቸው የፈለጉ ቻይናውያን ይህን አፈር እየሸመቱ እንደሆነም በዘገባው ላይ ተጠቅሷል። አፈሩ በበይነ መረብ የንግድ አውታሮች አማካኝነት ለሽያጭ የቀረበ ሲሆን የአፈሩ ተፈላጊነት መጨመሩን ተከትሎ እስከ 1000 ዩአን ደርሷል ተብሏል። ለሽያጭ የቀረበው ይህ አፈር ከአራት የቻይና ግዛት ባንኮች ማለትም ከቻይና ግብርና ባንክ፣ ከኢንዱስትሪ ባንክ ኦፍ ቻይና፣ ከንግድ ባንክና ከቻይና ኮንስትራክሽን ባንክ ህንፃዎች ስር የተቆፈረ እንደሆነ ተገልጿል። የሀብት መጠን ይጨምራል የተባለው ይህ አፈር ከንግድና ኢንቨስትመንት ጋር ያሉ መጥፎ ነገሮችን ያስወግዳል ተብሎም ይታመንበታል። አፈር ሻጭ ነጋዴዎቹ አፈሩን በሌሊት ይቆፍራሉ የተባለ ሲሆን እንደተባለው ይህ አፈር የተባለውን ያክል ሀብታም ያስገኛል ወይም ያደርጋል የሚለው አመለካከት እስካሁን በሳይንስ አልተረጋገጠም። በቅርቡ ተአምረኛ የተባለውን አፈር የገዛና ስሙ እንዳይጠቀስ የፈለገ ቻይናዊው እንግዳ ብዙ ጓደኞቹ አፈሩን እንዲገዙና እንደተባለው አፈሩ ሀብታም ካስገኘ በሚል እሱም እንደገዛ ተናግረዋል። ድርጊቱ በመላው ቻይና መነጋገሪያ የሆነ ሲሆን ብዙ ሰዎች አፈር ከመግዛት እንዲቆጠቡና ገንዘባቸውን እንዳጭበረበሩ ሲል አሳስበዋል።